እውነት ማመን ያቃተኝ ማለት ነው። ትላንት ቪዲዮ ለቃ ዛሬ ደግሞ ከአምስተኛ ፎቅ ላይ ወርቃ ሞተች። በጣም በህይወቷ ደስተኛ ናት ልጅቷ ማለት ነው። ምን ሆና ነው የሞተችው? እኔ አላቅም። በእውነት ከተወሰነ ወር በፊት አግኝቻታለሁ በአካል ራሱ ማለት ነው። እውነት ሰዎችዬ እቺ ልጅ ምን ሆና ነው የሞተችው? ታውቃላችሁ? ሰው ሲሞት ሳይ ለራሴ እንደምፈራ በተለይ ወጣቶቹ እንደው ቅዱስ ገብርኤል እግዚአብሔርዬ ለንስሐ ሞት ያብቃን። መቤቴን በጣም ነው የምፈራው ጋይስ። አስባለሁ፣ ጨነቃለሁ። በቃ እንደ ሰው እንኳን በደንብ ሳልኖር በደንብ ሳልዘንጥ በደንብ በቃ የምፈልገውን ነገር ሳላደርግ ምናምን በቃ አሁን መሞት ነው የሚመስለኝ። እንደዚህ የሞቱ ልጆች ሳይ እንደዚህ በተለይ እንደዚህ ወጣቶች ሞቱ ታመሙ ምናምን ሲባል ስሰማ በጣም ነው የምፈራው። በጣም አስባለሁ፣ በጣም እጨነቃለሁ። እግዚአብሔርን በጣም ብዙ ሀሳብ ነው በቅንጭላቴ ላይ የሚመላለስብኝና ግን ለምንድን ነው ራሳችሁን የምታጠፉት? የምር ምንም ነገር ቢሆን እኮ የማያልፍ ነገር የለም በነገራችን ላይ። የምር ምንም ነገር ቢፈጠር ለወዳው እንጂ እንትን የሚለው ምንም አይነት ነገር አንድ ሰው ጣልኳት፣ አበሳጫዋት፣ አናደርኳት ብሎ ቢያስብ ራሱ ግን የመጨረሻ ምንም ያልፋል። በቃ ውዶቼ እኔ በጣም ነው የገረመኝ የዚች ልጅ ሞት ማለት ነው። ህይወት አጭር ናት እና እንቁርቲ ዲፕሬሽን አለባት ምናምን እያለች ነበረ። ባሏ ምንም ማቋጥራት ማያያት ምናምን እያለች አሁን ላይ እየተናገረች ሰምቻታለሁ ማለት ነው። እና እኔ በጣም ነው ያሳዘነች። ገና እኮ ልጅ ናት። ፈጣሪ ትዕግስቱን ስጠኝ። እንደው ልጇን ወልዳ ለማን ነው ጥላው የሄደችው? ለማን ብላ ነው የሄደችው? ልጇን አርፋ አታሳድግም እንዴ? በፈጣሪ ያልፋል፣ የምር ያልፋል። በተለይ ፍቅረኛ ይዛችሁ እንደዚህ ምናምን እሱ ሲያናድዳችሁ እሱ እዛችም እየተጨመላለቀ ሲያበሳጫችሁ የምትበሳጩ ምናምን ትገርሙኛላችሁ። ያልፋል እኮ ጋይስ፣ የማያልፍ ነገር ምንም የለም። የምር እኔ ለምን ራሳችሁን እንደምታጠፉ አላቅም። እንዴ በቀደም የሆነ ወንድ ልጅ ራሱን አጠፋ። አሁን ደግሞ ሳምንት እንጃ ከመቼ ነው እዚህ ዩቲዩብ ላይ ነው የሰማሁት። ገና ወጣት ነው፣ ገና 23 አመቱ። የምር እሱ እንኳን ኧረ በጣም ነው የሚያሳዝነው። እኔ የነዚህ ሁለት ቲክታከሮች በጣም ነው ያሳዘኑኝ። አስባችሁታል? በቃ ማለት የእሷ ቤተሰብ የሞተባት አለ፣ እሷን እያጽናና እሱ ፈጣሪ። እስኪ ራሴን ላስተዋውቃችሁ። ሩቅያ እባላለሁ። ከዲላ ዩኒቨርሲቲ በአርኪቴክቸር ነው የተመረኩት፣ ለዛውም በጥሩ ውጤት። አሁን ግን ያለሁት አረብ ሀገር ነው። ለምን አትሉ? እናቴ ሁለቱን ኩላሊቷ ስራ ቆሞ ዲያሊሲስ ማድረግ ከጀመረች 4 አመት ሆናት። በእነዚህ ጊዜያቶች ውስጥ ቤት ንብረታችንን ሽጠን እንዲሁም በደጋግ ሰዎች እርዳታ እዚህ ደርሳለች። አሁን ላይ ግን በጣም ከባድ ሁኔታ ውስጥ ነው ያለችው። የዲያሊሲስ ዋጋ በጣም ጨምሯል፣ ሊቋረጥባት ነው። እና መልካም ስራ ላይ የማውቃችሁ ቲክቶከሮች እባካችሁን እነ ማስተር አብነት እነ መልእክተኛው እነ ሙቤ ሚዲያ እና አሲያ ጀማል እና ሀቢባ እና ፍራኦል እስኪ ባካችሁ፣ እንዲሁም ስማችሁን ያልጠቀስኳችሁ ሌላ ቲክቶከሮች እባካችሁን መልካም ነገር ስታደርጉ ነውና ማቃችሁ። ከመልካምነታችሁ እስኪ ነው የሚድረስ። እርግጥ የሚረዳው ፈጣሪ ነው፣ ግን ድልድይ ትሆኑ ዘንድ ደጃችሁ ቆሜያለሁ። እኔም ከመልካምነታችሁ እንድቋደስ እንደምታደርጉኝ ተስፋ አደርጋለሁ። እባካችሁን እህት ወንድሞቼ አለንልሽ በሉ። በሰው ሀገር የእናቴን መርዶ አልስማ። እባካችሁ ታክማ ደስታዋን የምናይ ያድርገን። አሁን የሙስሊም የክርስቲያኑ ጾም ነው። አነሰ በዛ ሳትሉ የቻላችሁትን ያክል ለእናቴ ትብብራችሁን እርዳታችሁን አሳዩት እና ይሄ ቪዲዮ ብዙ ሰዎች ጋር እንዲደርስ ላይክ፣ ሼር፣ ሪፖስት እንዲሁ አብዝታችሁ ብዙ ጊዜ ኮፒ ሊንክ አድርጉልኝ። ሁላችሁንም ከልብ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። የሀጀማ እንዴት ቆያችሁ? ፋስት መረጃዎች በፌስቡክ ገጻቸው እፎይ ባለጸጋው ለተጠቀምኩት የቃላት አጠቃቀም ይቅርታ ጠይቋል ብለው ፖስተዋል። የቃላት አጠቃቀም ችግር ብቻም ሳይሆን ቁርአንና ሐዲስ ላይ ያሉ አስተምሮቶችን ትርጉም እንዲለውጡ ካለ ትምህርታቸው አውድ በመቀየርም ነው ያቀረበው። ለዚህም ይቅርታ መጠየቅ አለበት። በተጨማሪም በኦርቶዶክስ ጫማ፣ በመጽሐፍ ቅዱስ ጫማ፣ በክርስቲያኑ ሕዝብ ታሪክ ጫማ ሳይቆም ነበረ በእስልምና ላይና በቁርአን በሐዲስ ላይ ሲቀጥፍ የነበረው።
ለምሳሌ ያክል ነቢያችን መሐመድ አለይሂ ሰላቱ ወሰላም በ6ኛው በ7ኛው ክፍለ ዘመን ከዛሬ 1500 ዓመት በፊት የተደረገን ጋብቻ ልክ በዚህ ዘመን እንደተደረገ በማቅረብ ሲያጥላላ የነበረ ኦርቶዶክስ ትክክል እንደመስለች ሲያሳይ ነበር። በኦርቶዶክስ ታሪክ እንግዲህ ኦርቶዶክስ ቤተክርስቲያን ራሷ ኢየሱስ ነው ይባላል። የፕሮቴስታንት ቤተክርስቲያንም ራሷ ኢየሱስ ነው። የካቶሊክም ቤተክርስቲያን ራሷ ኢየሱስ ነው። ኢየሱስ ለነዚህ ቤተክርስቲያን እንደ ባል ነው የሚቆጠረው። ባል ሚስቱን እንደሚያዝ ሁሉ ኢየሱስ ክርስቶስ እነዚህን ቤተክርስቲያን ያዛል ተብሏል። ኢየሱስ ክርስቶስ ሴት ልጅ በምን ወቅት ማግባት እንዳለባት አላስተማርም፣ አላዘዘም። የኦርቶዶክስ ቤተክርስቲያን በመጽሐፍ ቅዱስ በፍትሐ ነገሥት የምትመራናት። ፍትሐ ነገሥት ከአዲስ ኪዳንና ከብሉይ ኪዳን የተውጣጣ ትምህርት ያለበት የኦርቶዶክስ ነገስታት ሲመሩበት የነበረ ህግና ስርዓት ነው። በዚህ ህግና ስርዓት መሰረት ለምሳሌ የአፄ ምኒልክ ልጅ ዘውዲቱ በ6 ዓመቷ ለአፄ ዮሐንስ ልጅ ተድራለች። በአውሮፓ የነበሩ የፕሮቴስታንት ነገስታት የካቶሊክ ነገስታት ልጆቻቸውን ከ6 ዓመት የ7 ዓመት የ8 የ9 የ11 የ12 ዓመት እድሜ ድረዋል። እስከዛሬ 150 ዓመት ድረስ ማለት ነው። የፕሮቴስታንት በተለይም የኦርቶዶክስ ሃይማኖትን እንሞግታለን ብለው የሚወጡ የኦርቶዶክስን ዶክትሪን የፕሮቴስታንትን ዶክትሪን ትክክል ለማስባል ከዛሬ 1500 ዓመት በፊት የተደረገን የማህበረሰብ ህይወት ልምድ በአንደኛው ክፍለ ዘመን ካለ የማህበረሰብ ህይወት ልምድ ጋር እናነጻጽር የኛ ትክክል ነው ብለው ዶክትሪንን ከማህበረሰብ ጋብቻ ጋር ነው እንትን የሚሉት። ዛሬም እንጠይቃለን። የቃላት አጠቃቀም ብቻም ሳይሆን በራሳቸው እምነትና በራሳቸው ትርክት ጫማ ሳይቆሙ የሞገቱትን በግልጽ ይውጡና ሰው ቤት ይመረጥና እንሞግት። ለምሳሌ እኛ ቤተሰቦቻችን ኦርቶዶክስ አገር በምትመራበት ሀገር ቤተሰቦቻችን በ9 ዓመታቸው ነው የተዳሩት። በ8 ዓመታቸው በ11 ዓመታቸው በ10 ዓመታቸው ነው የተዳሩት። የኔ አያቴ በ9 ዓመቷ ነው ያገባቸው። አሁንም በህይወት አለች። አላህ እድሜውን ያስረዝመውና 90 ዓመቷ ነው። ኦርቶዶክስ በምታስተዳድርበት ሀገር ማለት ነው። ስለዚህ ኦርቶዶክስ ትክክለኛ ሃይማኖት ከሆነች ሴቶች በ9 ዓመታቸው ሲዳሩ ለምን አልከለከለችም? ኢየሱስ ለምን አልከለከለም? እግዚአብሔር ለምን አልከለከለም? ማርያም ለምን አልከለከለችም? በጎጃምና በጎንደር ብንሄድ የ7 ዓመት ልጅ ባሏ ቤት ትሄዳለች። በነገራችን ላይ መጽሐፍ ቅዱስ ላይ ርብቃ ከነ ሞግዚቷ ነው ያዕቆብ ቤት የገባችው፣ የነብዩ ያዕቆብ ቤት የገባችው። ሞግዚት ብሎ ማለት ግርድና የምትሰራ ይሄ ገረድ ወይም አገልጋይ ሳትሆን ያኒ የምታሳድጋት ማለት ነው። ከነ ሞግዚቷ ነበር ነብዩ ያዕቆብ የወሰደው። ስለዚህ የሞገተው የራሱን ሳያስነካ ነው። አንድ ነገር ለሙግት ሲቀርብ ያንተንም የኔንም በማሳየት እንጂ የራሴን ደብቄ ያንተን ብቻ አሳጣለሁ የሚባል ነገር የለም። በነገራችን ላይ በታሪክም በማህበረሰብ የህይወት መስተጋብርም ክርስቲያኑና ሙስሊሙ ማህበረሰብ የተለያየ ህይወት አልኖርንም እና ስግብግብነት ይቁም። ጉራ ብቻ ኤረሸም ነው። ከውርደት ውርደት አየው ዘንድሮ በእውነት ተው ስንላቸው አልሰማላቸው። አይገባቸውም ገገማ ስለሆናቸው። እንግዲህ ወንድማቸው ዝዋይ እስር ቤት ከምሽቱ 2 ሰዓት ላይ ገብተዋል። ሁላችንም እፈይነን እያላችሁት ባለማተብ እንግዲህ ለግብዣ እዛው ዝዋይ እስር ቤት ተጠርታቸዋልና መልካም ግብዣ ይሁንላችሁ። እኔ ለሷ ጋር የከፈልኩለትም ማንም በሌለ ሰዓት ብዙ ማለት በችግሬ ጊዜ አብሮኝ ነበረ ማለት አሞኝ በነበረ ሰዓት ብዙ መስዋዕትነት ከፍሎልኛል። በገንዘብ ሳይሆን መስዋዕትነት ስለከፈለልኝ ያ ነው አይክደኝም። ነገ ጠዋት በቃ የክፉ ቀኔ ነው ምናምን ብዬ ነው ሼም ይዞኝ እንዴት በስራ ባለው ሰዓት ታወቂው በሌለው ሰዓት እንዴት ተዋለው ብዬ ያ ነገር ነው ያሰረኝ። አንድ ግን ያልተዋጠልኝ ነገር በፌስቡክ ተዋውቃችሁ ሚዲያ ብዙ ተጠቃሚ አይደለም ማለት። ፌስቡክ አለው ኦንላይን ራሱ አንዳንዴ ሳይው ድርጅቱ የሚለቀውን ነገር ምናምን አለው እኮ ፌስቡክ ግን ብን ያደርገው አይፈልግም። ፖስት አድርገሽ በቃ አግኝቻለሁ አንድ ሰጥቶኛል። የለም በቃ ፖስት አድርገሽው ታውቂያለሽ? ፕሮፋይልሽ አድርገሽው ታውቂያለሽ? ኖ አድርጌ አላውቅም። ታዲያ 4 ዓመት ሙሉ አብረሽው ስተኝ በየወሩ ጃዛ እየወጣሽ አብረሽው ስተኝ የዓመት ከ6 ወር ደሞዝሽን በኢትዮጵያ 1 ሚሊዮን ብር ስትሰጪ ይሄ ሰውዬ ሌላ ሴት አለች የለችም የሚለው ነገር ሳታረጋግጪ ነው እንደገባሽበት። ፖስት ሳታደርጊ ፕሮፋይል ሳታደርጊ ሌላ ሴት አለች የለችም። አሁን ከዚህ እንደወረድሽ ቴጂና ፎቶውን ፕሮፋይልሽ ታደርጊያለሽ። የቲክቶክ ፕሮፋይልሽ፣ ቴሌግራም፣ ኢሞ፣ ፌስቡክ፣ ኢንስታግራም አለ በሚባል ሶሻል ሚዲያ ሁሉ ፖስት አድርገሽ የኔ ፍቅር ብለሽ ትጽፊበታለሽ። ማለት ይሄን ያህል መስዋዕትነት ከፍዬ የሆነ ነገር ቢፈጠርስ አስበሽዋል ምን እንደሚሰበር? እና እንዳይፈጠር ብለሽ ታዲያ አንቺ እውነት ካለ ካላወቅኩኝ ይማግጥ ችግር የለውም እኔ ብቻ አልስማ ነው ይሄን ያህል እንዳይድብሽ ፈርተሽ እንዳይድብሽ ፈርተሽ ቆይ እንደዚህ የሚያንገበግብሽ ያወጣሽው የዓመት ከ6 ወርሽ ደሞዝ ነው አብረሽ ያሳለፍሽው ጊዜ ነው ምን አንገብግቦሽ ነው ላለመስማት
ፖስት ካረግሽ ፎቶውን የሆነች ሴት አለች ትመጣለች። ስለዚህ ፊሊንግሽ ውስጥሽ የሆነች ሴት እንዳለች ይሰማሻል፣ ወይ ደግሞ ሴቶች እንዳሉ ይሰማሻል። እንዳይመጡ ስለምትፈሪ ነው ማትፖስችው። ከመጡ እንዳትለያዩ ስለምትፈሪ ነው። አንዳንድ ፈሪ ሴቶች አላችሁ፣ ባሎቻችሁ ወይም ፍቅረኞቻችሁ እየማገጡ እንደሆነ አውቃችሁ ፊት ለፊት ላለመጋፈጥ ከጠየቅኩት ይተወኛል፣ ይቺ ምንድናት ብዬ ከጠየቅኩት ይተወኛል ብላችሁ ዝም ብላችሁ አብራችሁ የምትቀጥሉ ይሄ ምን ይባላል? እሱን ላለማጣት ራስን ማስቀየም፣ ራስን ማታለል፣ ራስን መካድ ይባላል። ሌላውን ላለማጣት ራስን ማስቀየም፣ እሱን ላለማጣት ራስሽን ማስቀየም፣ እሱን ስትይ ራስሽን ማጣት። ከራስ በላይ ደግሞ ንፋስ እናቴ። ያለመንሽበት ነገር ላይ ከምትቆይ እሱን የማጣቱ መቃጠል፣ የናፍቆቱ መቃጠል፣ እልሁ መንገብገቡን ብለሽ አንቺ ራስሽን ከምታታይ ጥንቅር ይበል ይሄድና አልቅሽ፣ እያለቀሽ ኑሪ። ምን ችግር አለ? ህይወት እኮ ደስታ ብቻ አይደለችም። ማዘንም መደሰትም እዚህ ምድር ላይ ያለ ነገር ነው። ግዴታ ሁሌ ደስተኛ ሆነን መኖር የለብንም። ሀዘንንም ማጣጣም አለብን። እንደ ደስታ መኖር አለብን። ሀዘንንም የምንኖራት ሀዘንንም ኖረን ታመን አልቅሰን አዝነን